ማኪያቬሊ የ15 ዓመት ልጅ በእውነት ዘመናዊ ጦርን መምራት ይችላል ብለን እናስባለን? ይህ ጀግና ለ5 ዓመታት ፀጉሬን አልቆረጥም ብሎ ለምን አለ? ይህን ታሪክ ያውቃሉ? በ15 ዓመት ዕድሜ ዘመናዊ የጣሊያን ጦር መቅጠም። ይህ የጀግናው ጃጌማ ኬሎ ታሪክ ነው። ጠላት ሀገራችንን ሲወር የአባቱን ጠመንጃ ይዞ ወደ ጫካ ገባ። ለራሱም እንዲህ ሲል ቃል ገባ። ንጉሴ ማለትም ቀዳማዊ ኃይለ ሥላሴ እስካልተመለሱና ባንዲራችን እስካልተሰቀለ ድረስ ፀጉሬን በካራ ወይም በቢላዋ አልነካም ያለ ጀግና ነው። ለ5 ዓመታት ጣሊያኖችን አስጨነቀ። ጭንቅላቱን ለሚያመጣ ሰው ትልቅ ሽልማት ቢታወጅም በጣሊያን መንግስት ማለት ነው። ጃገማን ግን ማግኘት ለጣሊያን ቅዠት ሆነ። ጃገማ እንደ መንፈስ እያመለጠ ተዋጋ። ቃሉን ጠበቀ። በድል ቀን ፀጉሩን ሲላጭ ያን ወጣት የሽምቅ ተዋጊ ማንም አላወቀውም ነበር። ከጫካ ተዋጊነት ወደ ኢትዮጵያ ሌተናንት ጄኔራልነት የተሸጋገረ ሕያው ታሪክ። ይህ ታሪክ ካኮራዎት ላይክ እና ሰብስክራይብ ያድርጉ። አመሰግናለሁ።